በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ንቤት በረድ በእግዚአብሔር መጽሐፈ ኪዳን ዘነገሮሙ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ለአርዳኢሁ ምድረ ትንሣኤሁ ሙታን እምቅድመ ዕርገቱ ውስተ ሰማያት ሳይሉ ወምሕረቱ ያሉ ምስለ ርእሰ ሊቀ ጳጳስነ አባ ማትያስ ወብፁዕ ጳጳስነ አባ አብርሃም ወይቀባ ለሀገሪትነ ኢትዮጵያ ለዓለመ ዓለም አሜን። ጌታ በሕይወተ ሥጋ ሳለ ያስተማረው ወንጌል ይባላል። ከሞተ በኋላ ተነስቶ ያስተማረው ኪዳን ይባላል። በሕይወተ ሥጋ ሳለ ያስተማረው ወንጌል መባሉ ስለምንድን ነው ቢሉ፣ ወንጌል ማለት ብስራት፣ የምስራች ማለት ነው። ወንጌል ብስራት፣ ስብከት ቢል አንድ ነው። ወንጌል ብሂል በልሳነ ጽሕፍ ዘበትርጓሜሁ ስብከት እንዲል ሞተ ሥጋ ሞተ ነፍስ እንደጠፋ፣ ወልደ እግዚአብሔር እንደነገሰ፣ አዳም እንደዳነ፣ ዲያብሎስ እንደተሻረ ትናገራለችና ምስራች የምስራች መባሏ ስለዚህ ነው። ከሞተ በኋላ ተነስቶ ያስተማረው ኪዳን መባሉ ስለምንድን ነው ቢሉ፣ ኪዳን ማለት ደግ ነገር ነው። ደጉን ሁሉ ኪዳን ይለዋልና እብል እንከ ጽኑ እብል እንከ ዝንቱ ኪዳን ጽኑ ዘእምኀበ እግዚአብሔር እንዲል። ከዚህም እንደዚህ ማለቱ የአብርሃም ልጆች የጌታን ሃይማኖት ቢያጸኑ፣ ሕጉን ትእዛዙን ቢጠብቁ ምድረ ርስትን እንዲያወርሳቸው ጌታና አብርሃም ቃል ኪዳን ተጋብተዋል። ይህም ኪዳን የመንግሥተ ሰማያት መግቢያ ነውና እመቦ ዘዐቀበ ቃለ ዝንቱ ኪዳን ይሄሉ ወያህዩ ከመ መላእክት እንዲል። አንድም ወንጌልን ኪዳን ኪዳንንም ወንጌል ይለዋል። ኪዳንን ወንጌል ሲለው በሞቱ ለሞት ደምሰሶ ብሎ ለሐዋርያት አስተምሮበታልና፣ ወንጌልንም ኪዳን ሲለው እመቦ ዘዐቀበ ቃልየ ክብረ ዘአነ እገብር ውእቱ ይገብር ወዘየአቢ እምኔሁ ይገብር ብሎ ከሐዋርያት ጋር ቃል ኪዳን ተጋብቶበታልና። ይህንን ኪዳን ማን አስተምር ብሎት አስተማረ ቢሉ፣ ወንጌልን ሲያስተምር አስተምር ያለዋለን ለሰው እንዲረባ እንዲጠቅም አውቆ እንዳስተማረ፣ ይህንንም ኪዳን ለሰው እንዲረባ እንዲጠቅም አውቆ አስተማረ። አንድም ቁጥራቸው ከ36ቱ ቅዱሳት አንስት የሚሆኑ ቤርዜሊ፣ ቤርዜላ፣ ሜልቴዲ፣ ሜልቲዳ የሚባሉ ሴቶች ጠይቀውት አስተምሯል። አንድም ማርያም መግደላዊት ጠይቃው አድርጋለሁ ሲል ሰምታ ጠይቃው አስተምሯል። አንድም ዮሐንስ ወንጌላዊ ጠይቆት አስተምሯል። አንድም 12ቱ ሐዋርያት በፊልጵስዩስ 12 ግድም 24 ኑህ አድርጋችሁ ቤተ ክርስቲያንን ስሩ የሚላቸው ነውና አንተ አድርጋለሁ ካልህንማ ቤተ ክርስቲያን በምን ትደር ብለው ጠይቀውት አስተምሯል። ይኸውም ምሳሌ ነው። 24 ኑህ የ24ቱ ካህናተ ሰማይ ምሳሌ፣ 12 ግድም የ12ቱ ሐዋርያት ምሳሌ። አንድም በእናቱ አርአያሆሙ ለነቢያት ይለዋል ብሎ የነቢያት ምሳሌ። ይህንንም ሦስቱ ባለሟሎቹ እንድርያስን ጨምረው ጽፈውታል። እነርሱም ከሁለት ከፍለውታል። ክሌቱ ገባቲሃ ለመጽሐፍ እንዲል፣ አንዱ በይንተ እያለ ይሄዳል 59 አንቀጽ ይሆናል። አንዱ እንዲያውስ ህድ ንባብ ነው። የሐሳው የመሲህን የምጻትን ነገር ይናገራል። ኋላም ቁጥራቸው ከ72ቱ አርድእት የሚሆኑ ዶስትዮስ፣ ሞጊኖስ፣ ሲላስ፣ አቂላስ የሚባሉ 4 ሰዎች በአራቱ ማዕዘን ዙራችሁ አስተምሩት ብሏቸው በአራቱ ማዕዘን ዙረው አስተምረውታል። የኋላ ሰዎች ግን ወንጌል በዛ ኪዳን በዛ፣ የአንባቢያን አንደበታቸው ይላሻል፣ ዓይናቸው ይፈዛል፣ የመተርጉማን ልባቸው ይደክማል፣ አንደበታቸው ይላሻል፣ የሰማዕያን ጆሮአቸው ይፈዛል፣ ልቡናቸው ይዘነጋል ብለው ከፍለውታል። ከፈሉትም እንዳንል የጌታ ቃል አጠረ ብለው አያክሉበት አያስረዝሙት፣ ረዘመ ብለው አይከፍሉለት አያሳጥሩት። በዚያውስ ላይ መላው መጥቶልን የለምን? ከዚያው ግን አንድ ቀን የሚደርስ ቤተ ክርስቲያን የምትተዳደርበት 7ቱን ኪዳናት ለይተውልናል። መጀመሪያ ትምህርተ ኅቡዓትን ለይተዋል። ምእመናን ስጋውን ደሙን ለመቀበል ወደ ቤተ ክርስቲያን በመጡ ጊዜ ህብስቱ ተለውጦ ስጋ ወልደ እግዚአብሔር፣ ወይኑ ተለውጦ ደመ ወልደ እግዚአብሔር እንዲሆን ቢገኝ ኤጲስቆጶሱ ሊቀ ጳጳሱ፣ ባይገኝ ቄሱ ለምእመናን ተርጉሞ ሊያስተምራቸው ይገባል ብለው፣ ሁለተኛ 9ኙን ኪዳን ለይተዋል። 3ቱን ኪዳን 2ቱን ፍልስቴ በመንፈቀ ሌሊት፣ 3ቱን ኪዳን 2ቱን ፍልስቴ ከስርቀተ ፀሐይ በኋላ በነግህ፣ 3ቱን ኪዳን አንዱን ፍልስቴ በሰርክ ካህኑ ለምእመናን ሊጸልይላቸው ይገባል ብለው፣ ፍልስቴ መኃልየ መኃልይ 5ቱ መኃልይ አንድም ድርሳነ ደናግል ነው። 3ኛ እግዚአብሔር ዘብርሃናትን ለይተዋል። እግዚአብሔር ዘብርሃናትን 3ኛ እግዚአብሔር ዘብርሃናትን ለይተዋል። አዲስ አማኝ የተገኘ እንደሆነ 3 ዓመት ወንጌልን 5ቱን አዕማደ ምስጢራት እያስተማሩ ይህንን እየደገሙ ያጠምቁት።
ጣዖት ሲያስመልከው ኃጢአት ሲያሰራው የነበረ ጋኔን የለቀቀው እንደሆነ ጸጥ ያደርገዋል። ያለቀቀው እንደሆነ ዓይኑን ያስፈጥጠዋል፣ ጥርሱን ያስገጥጠዋል፣ አረፋቱን ያስደፍቀዋል። ከዚህ ሁሉ ያደረስከው አንተ አይደለህምን ብለው መላልሰው ያጠምቁት ብለው ጸጥ ሲል የልጅነት ጥምቀት ያጠምቁት ብለው አራተኛ በይንተ ቅድሳትን ለይተውልናል። በይንተ እያለ ከአናጉንስጢስ እስከ ሊቀ ጳጳስ እስከ ፋደሬ እስከ ንጉሥ ለምእመናን ለአዝርዕት ለአትክልት ሊጸልዩላቸው ይገባል ብለው አምስተኛ በሰማይ ለይተውልናል። ዲያቆኑ ካባ ላንቃውን ደርቦ አክሊሉን ደፍቶ ከፍ ካለ ቦታ ሆኖ መስቀሉን ይዞ እመቦ ነውረ ህሊና ይትከላ ወይቅረብ እመቦ ስኡ ወዘይኮነ ንጹሐ ይትጋዝ መስቀለ ይግፋስ መዘይት ገፋ እያለ በህዝቡ ሊያዳኝባቸው። ስድስተኛ ቅዳሴ እግዚእ ለይተዋል። ካህኑ ህብስቱን በጻሕል ወይኑን በጽዋ አድርጎ ሥርዓተ ጸሎቱን አድርሶ ሥጋውን ለእግዚአብሔር ደሙን ለእግዚአብሔር አድርጎ ሊለውጥበት ሊያከብርበት። ሰባተኛ ቅዱስ ሥሉስን ለይተውልናል። ምእመናን ሥጋውን ደሙን ተቀብለው ባፋቸው ሳለ ሊጸልዩት ይገባል ብለው ጸሎቱ ግን ጸሎተ ሥጋ ሳይሆን ጸሎተ ህሊና ነው። ህዝቡ የሚያውቁት እንደሆነ ህዝቡ የማያውቁት እንደሆነ ካህናቱ ሊጸልዩላቸው ይገባል ብለው ሥርዓት ሰርተዋል። በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን ምንም ላጠይቆ ሰለስቱ አካላት በስም በአካል በግብር ሶስት ብንል በባህሪ በህልውና በፈቃድ አንድ አምላክ ብለን አምነን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳ በኋላ ወደ ሰማይ ከማረጉ በፊት ለደቀ መዛሙርቱ ለሐዋርያት ያስተማራቸው መጽሐፈ ኪዳንን በእግዚአብሔር ረዳትነት እንጀምራለን። በእንተ ትምህርተ ኅቡዓት ቅድመ ዘትነገር እንበርስኮራ ኅቡዓትን ስለመማር ኅቡዓትን ስለማስተማር ሥጋውን ደሙን ከመቀበል አስቀድሞ ለምእመናን የምትነገር ትምህርት ይህች ናት። ኅቡዓት ያላቸው አምስቱ አዕማደ ምስጢር ናቸው። መጀመሪያ ምስጢረ ሥላሴን ኅቡዕ ብለውታል። ሥላሴ በስም በአካል በግብር ሶስት፣ በባህሪ በህልውና በፈቃድ በአገዛዝ አንድ አምላክ ብለው ለሰው ይነግሩታል፣ ያስተምሩታል። አሁን ሶስት ሲሆኑ አንድ ሲሆኑ ሶስት መሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና። ሁለተኛ ምስጢረ ሥጋዌን ኅቡዕ ብለውታል። አምላክ ሰው ሆነ፣ ሰው አምላክ ሆነ፣ ረቂቁ ገዘፈ፣ ግዙፉ ረቀቀ፣ ምሉ ተወሰነ፣ ውስኑ መላ ብለው ለሰው ይነግሩታል፣ ያስተምሩታል። አሁን አምላክ ሲሆን ሰው፣ ሰው ሲሆን አምላክ፣ ረቂቅ ሲሆን ግዙፍ፣ ግዙፍ ሲሆን ረቂቅ፣ ምሉ ሲሆን ውስን፣ ውስን ሲሆን ምሉ መሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና። ሦስተኛ ምስጢረ ጥምቀትን ኅቡዕ ብለውታል። ካህኑ ውሃውን በብርት አድርጎ ሥርዓተ ጸሎቱን አድርሶ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ ብሎ በባረከው ጊዜ በዕለት ዓርብ ከጌታ ጎን የፈሰሰውን ማየገቦ ይሆንልናል ብለው ለሰው ይነግሩታል፣ ያስተምሩታል። አሁን ይህ የምናየው ውሃ በዕለት ዓርብ ከጌታ ጎን የፈሰሰውን ማየገቦ መሆን እንደምን ይቻለዋል ብሎ ልብ ሊመረምረው ቃል ሊናገረው አይቻለውምና። አራተኛ ምስጢረ ቁርባንን ኅቡዕ ብለውታል። ካህኑ ኅብስቱን በጻሕል ወይኑን በጽዋ አድርጎ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ብሎ በባረከው ጊዜ ኅብስቱ ተለውጦ ሥጋ ወልደ እግዚአብሔር ወይኑ ተለውጦ ደመ ወልደ እግዚአብሔር ይሆናል ብለው ለሰው ይነግሩታል፣ ያስተምሩታል። እምቅድመ ይቀድሶ ካህን ኅብስት ወይን ወሶበ ይቀድሶ ካህን ይትመየጥ ኅብስት እምከዊነ ኅብስት ሀበ ከዊነ ሥጋ ወልደ እግዚአብሔር ወከማሁ ጽዋዓኒ ይትመየጥ ወይትዌለጥ እምከዊነ ወይን ሀበ ከዊነ ደም አምላካዊ እንዴለ። አሁን ኅብስቱ ተለውጦ ሥጋ ወልደ እግዚአብሔር ወይኑ ተለውጦ ደመ ወልደ እግዚአብሔር መሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻለውምና። አምስተኛ ምስጢረ ትንሣኤ ሙታንን ኅቡዕ ብለውታል። አሁን ሰው ከሞተ ከፈረሰ ከበሰበሰ በኋላ እንደገና አካል ገዝቶ ግዘፍ ነስቶ ይነሳል ብለው ለሰው ይነግሩታል፣ ያስተምሩታል። በቀዳሚ ንፍሐተ ቀርን ይትጋባ ጸበለ ሥጋ ዘተዘርወ ውስተ ኩሉ መካን ሀባህለው ርእስ ወበዳግም ንፍሐተ ቀርን ይሰፈያ አይጽምት ምስለ ሥጋ ወይከውን በድነ ፍጹመ ዘእንበለ እንሳይስሖ ወኢታውሶ እስከ ጊዜሁ ወበሳልስ ንፍሐተ ቀርን ይትነስኡ ሙታን ከመ ቅጽበት ዓይን እንዲል። አሁን ሰው ከሞተ ከፈረሰ ከበሰበሰ በኋላ እንደገና አካል ገዝቶ ግዘፍ ነስቶ መነሳት እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻለውምና ስለዚህ ኅቡዕ ብለውታል። አንድም ሥጋውን ደሙን ኅቡዕ ብለውታል፣ ሲለወጥ አይታይምና። አንድም
አሁን የሚያመጣቸው 7 ነገራቶች አሉ። እነዚህን ህቡ ብለዋቸዋል። ጵርስ ፎራ አለ። ጵርስ ብሎ ስጋ ወደሙ፣ ፎራ ብሎ ስጋ ወደሙ ማለት ነው። ጥቂት ጥቂት የልሳን መለዋወጥ ነው። ጵርስ በሐማሴን ፎራ በበቅላ አንድም ፎራ ጵርስ ሲል ነው። የተዘዋወረ ቀለም ነው። ፎራ ብሎ ህብስት፣ ጵርስ ብሎ ደም። ጵርስ ፎራ ማሴው ይላል በኤርምያስ ህብስተ ካህን ሲል ነው። ለምእመናን ህቡአት አለ። ህቡአት ለሚገባቸው ለምእመናን የምትነገር ትምህርት ይችናት፣ ለሌላ ሊነግሩት አይገባምና። ወኢይደሉ ይንግርዎሙ ተርጓሜሁ ለእለ ኢያምኑ ተነብዮሰ ለእለ ያምኑ አኮ ለእለ ኢያምኑ እንዲል አንድም ለምእመናን ቅሉ ህቡ የሚሆንባቸው ሲል ነው። ለሌላው ቢሰወር ድንቅ አይደለምና። እመኒ ክዱን ትምህርትነ ክዱን ውእቱ ለርቱማን ወለነፉቃን በዝንቱ ዓለም ወአልቦ ምንትኒ ዘይሴኒ እምዛነብሮ ለነገር በመዳልው እንዲል አንድም ለምእመናን የምትነገር ትምህርት ይችናት፣ ምእመናን ሲበቁ ጠፈር ደፈር አይከለክላቸውምና። እመኒ ተልክነ ውስተ ምድር ግብርነሰ ሰማያዊ ውእቱ እንዲል ትምህርተ ቧትሰ ከመዝ ንግር አለ። ትምህርተ ቧትንስ እንዲህ አድርገህ አስተምር ይላሉ መምህራን አስተጋባያነ መጻሕፍት ሰለስቱ ምዕት። አንድም ትምህርተ ቧትሰ ከመዝ ንግሩ ሲል ነው። ትምህርተ ቧትስ እንዲህ አድርጋችሁ አስተምሩ ትላለች። ትምህርተ ቧትስ እንዲህ አድርጋችሁ አስተምሩ ትላለች። ደርሶ ሳለሳ ቢሉ መጽሐፍ በሰ በወ ባገባብ በስነ ፍጥረት መጀመር ልማድ ነው። በሰ ሲጀምር ዳዊት እሰ ልህቀ ወረሳ ወሃለፈ ሟይሊሁ ይላል። በወ ሲጀምር ዋሎ አዱ ብሲ በሀገር አውሲጢድ ዘስሙ ኢዮብ ይላል። ዳግመኛም ዋሎ አዱ ብሲ እምደብረ ኤፍሬም ዘመሴፋ ዘስሙ ህልቃና ይላል። በስነ ፍጥረት ሲጀምር በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ይላል። ባገባብ ሲጀምር አኮኑ አንተ ትቤ አመፈጠርካሃ ከመታውጾ ለአዳም በስጋ ሟቲ ይላል። አንድም የቀረው የሃይማኖት የምግባር ነው። ይህ ግን የሃይማኖት ብቻ ነውና። አንድም ትምህርተ ቧትሰ ከመዝ ንግር ይላል። የባለየ አነጋገር ባለየ ንግር የደረሰ እንዲል ትምህርተ ቧትስ እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለችም። ከላይ ከነ አብርሃም ከነ መልከጼዴቅ ስትያያዝ የወረደች ናት እንጂ። ዘቅድመ ሀሎ ወይሄሉ አለ። ቅድመ ዓለም የነበረ ዓለሙን አሳልፎ የሚኖር ነው። አንድም ዓለሙን አሳልፎ የሚኖር ቅድመ ዓለም የነበረ ነው። ዘመፃ አለ። ቅድመ ዓለም የነበረ ዓለሙን አሳልፎ የሚኖረው ለ5500 ዘመን ሲፈጸም ለኩነተ ሥጋ የመጣው ነው። መጀመሪያ ይህንን ህቡ ብለውታል። ቅድመ ዓለም የነበረ ዓለሙን አሳልፎ የሚኖር 5500 ዘመን ሲፈጸም ለኩነተ ሥጋ የመጣ ነው ማለት ህቡ ነውና። አንድም 5500 ዘመን ሲፈጸም ለኩነተ ሥጋ የመጣው ቅድመ ዓለም የነበረው ዓለሙን አሳልፎ የሚኖረው ነው። ሁለተኛ ይህንን ህቡ ብለውታል። 5500 ዘመን ሲፈጸም ለኩነተ ሥጋ የመጣው ቅድመ ዓለም የነበረ ዓለሙን አሳልፎ የሚኖር ነው ማለት ህቡ ነውና። ይህ ምስጢረ ሥላሴ ያ ምስጢረ ሥጋዌ ምን ነው? ከምስጢረ ሥጋዌማ ምስጢረ ሥላሴ አይቀድምምን ቢሉ መቅደሙንስ ከምስጢረ ሥጋዌ ምስጢረ ሥላሴ ይቀድማል። ነገር ግን አንድነት ሶስትነት በጎላ በተረዳ የታወቀ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመቤታችን ከቅድስት ድንግል ማርያም ሰው ሆኖ ከተወለደ ወዲህ ነውና። ወአልቦ መኑሂ ዘአእመሮሙ ለስሉስ ቅዱስ ዘእንበለ እምድኅረ ተሰገወ ወልድ ዋሕድ እምቅድስት ድንግል እንዲህ ዘሐመ አለ 5500 ዘመን ሲፈጸም ለኩነተ ሥጋ የመጣው የታመመው ነው። ሐመ ከመ ሕሙማነ ያድኅን ዘተውህበ በፈቃዱ ለሕማም እንዲል። ሶስተኛ ይህን ህቡ ብለውታል። አንዱን አካል ሐማሚ ነው ኢሐማሚ ነው ማለት ህቡ ነውና። አንተ ሐማሚ ዘከመ እሪናከ ምስሌነ ወአንተ ኢሐማሚ ዘከመ እሪናከ ምስለ አብ እንዲል። ወሞተ አለ የታመመውም የሞተው ነው። በሞቱ ለሞት ደምሰሶ እሁ በኩያነ ህየንተ ሞቱ እንዲል። አራተኛ ይህን ህቡ ብለውታል። አንዱን አካል መዋቲ ነው ኢመዋቲ ነው ማለት ህቡ ነውና። አንተ መዋቲ ዘከመ እሪናከ ምስሌነ ወአንተ ኢመዋቲ ዘከመ እሪናከ ምስለ አብ እንዲል። ወተቀብረ አለ የሞተውም የተቀበረው ነው። ወበተቀብሮ ተስጋሁ ለእግዚእነ ውስተ ምድር አሰሰለ ሙስና ውስተ መቃብር ወመልሆ እምስሩ ወአብዕልተ ህየንተ መቅበርቱ እንዲል። አምስተኛ ይህን ህቡ ብለውታል። አንዱን አካል ከዚያ በዘባነኪው ይሰለሳል ይቀደሳል። ከዚህ በከርሰ መቃብር አለ።
ከዚያ በዓለሙ ምሉ ነው። ከዚህ በመቃብር ተወስኗል ማለት ህቡ ነውና አንተ ንቡር ዲበ ኪሩቤል አንተ ህዱር ውስተ ከርሰ ምድር ጽውረ ተሪየ ለተወዲዮ ውስተ መቃብር እንዘ ውእቱ ይመልእ ኩሎ እንዲህ ወተንስአ አለ የተቀበረውም የተነሳው ነው። ተንስአ እግዚእነ ከመ ይምሃረነ ተንስኦ ስጋቲነ እንዲል ስድስተኛ ይህን ህቡ ብለውታል። አንዱን አካል ከመቃብር በአፋ አለ። ከዚያ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ሰበኑን ከመቃብር በአፋ ጥሎ ተነሳ ማለት ህቡ ነውና አፍአ ውእቱ መቃብር ወይሐድግ ሰበነ ውስቴቱ እንዲህ የተነሳውም ከሙታን ተለይቶ የተነሳውም የሞት ጻይሩን ጻይረኝነቱን ያሰናበተው ነው። ጻይሩ ፍዳ ሞት ነው፣ ጻይረኝነቱ ራሱ ነው። በግብሩ ሞት ብሎታል። ይህስ እንደምንድን ነው ቢሉ ቀድሞ ሰው ሲጸነስ በዘር በሩካቤ ይጸነሳል፣ ነፍስ ትጸናለች። ነፍስ ትጸናይቶ ዲያብሎስ ይቆራኛታል። ኋላም አብሮ ይወለዳል። ኋላም ኃጢአት ሲያሰራው ጣዖት ሲያስመልከው ይኖራል። በሞተም ጊዜ በህሱም ራእይ በጸሊም ገጽ ይታየዋል። ሰውነቱ ይቀዘቅዛል፣ ነፍስ ደንግጻ ከስጋዋ ትለያለች። እንዲህ እያደረገ አንዳንዱን እያሰረ ወደ እሳተ ገሃነም ያግዘው ነበረ። ወለዘ ሞተ እምኔሆሙ የአስሩ ነፍሶ ውስተ ሲኦል አሚሃ ይትፌነዋ ነፍሳት እለ ውስተ ገሃነም እስከ ይመልአ አብያተ ሞት እንዲል። ኋላ ግን ጌታ ሲጸነስ እንበለ ዘር እንበለ ሩካቤ ተጸነሰ፣ ጽነት አጣበት፣ ቁራኝነት ቀረ። ኋላም እንበለ ዘር እንበለ ሩካቤ ተወለደ። ኋላም በገዳም በሦስቱ አርእስተ ኃጣውእ ግንባሩን ብሎ ድል ነሳው። ኋላም በሞት ጊዜ አባ አምሐጽ ነፍሴ ውስተ እዴከ ብሎ ቅዱስ ነፍሱን በፈቃዱ ከስጋው ለየ። እንዲህ አድርጎ መንገድ ለወጠበት። እኛም ከጎኑ በፈሰሰ ማየገቦ ተጠምቀን ከፍዳ ነጽተናል፣ ከቁራኝነት ተላቀናል። ወበጥምቀተ ክርስትና ይከውን ሰብ አጋዜ እምግብርናተ ኃጢአት ወእም ስልጣነ ዲያብሎስ ወአጋንንቲሁ ርኩሳን ወይከውን አምሳለ ትስብእቱ ለክርስቶስ እስመ መንፈሰ ክርስቶስ ይቀድሶ እምልደተ ፍትወት ለዘተወልደ በልደተ ፍትወት ወይሬስዮ ዘእንበለ ፍትወት እንዲል። ከዚህም በኋላ ወደ ላይ መውጣት እንጂ ወደ ታች መውረድ ቀርቶልናል። እንከሰ ኢንወርድ ውስተ ሲኦል አላ ንተልዎ ፈድፋደ ለዘፈጠረን እንዲል። ሰባተኛ ይህን ህቡ ብለውታል። አሁን ከኛ ጋር በአንድነት ያለውን ስጋ የሞት ጻይሩን ጻይረኝነቱን ያሰናበተ ነው ማለት ነውና ወዘሙታን ተንሳ አለ። የሞት ጻይሩን ጻይረኝነቱን ያሰናበተውም ከሙታን ተለይቶ የተነሳው ነው። ምን ነው ይህንማ ነግሮን አልነበረምን ቢሉ ለማስረዳት ደገመው። ለማስረዳትማ ቢሆን መላውን ደግሞ አልነበረምን ብሎ እሙታን ለማለት ከና ላዛር ትንሣኤ ሲለይ ነው። የነሱ በብሉይ ስጋ ነው፣ የእርሱ ግን በሐዲስ ስጋ ነውና እነሱን ዳግም ሞት አግኝቷቸዋል፣ እርሱን ግን ይመውትም ዝ ዳግም ይለዋልና። እነሱ አንሺ እሱን ይሻሉ፣ እሱ ግን በገዛ ስልጣኑ ነውና የተነሳው። አብ አንስኦ መንፈስ ቅዱስ አንስኦም ቢል አንድ ነው፣ ሪናቸውን መናገር ነው። እነሱ ዳግም ትንሣኤ ዘጉባኤን ይጠብቃሉ፣ እርሱን ግን ዋይጸረ ዕድሜ ለርእሱ ይለዋልና። ኢኮነ ባሕቲቶ ከዊኖ ሰብአ ዘእመንፈስ ቅዱስ አለ። ዘሐመ ወሞተ ብሎ ነበርና የታመመው የሞተው ብቻ ስጋ አይደለም፣ በግብረ መንፈስ ቅዱስ ስጋን ተዋህዶ ቃልም ሰው ሆኖ ነው እንጂ። አንድም ጻይረ ዘሞት ፈትሐ ወዘእሙታን ተንሥአ ብሎ ነበርና የሞት ጻይሩን ጻይረኝነቱን ያሰናበተው ብቻ ቃል አይደለም፣ በግብረ መንፈስ ቅዱስ ቃል ተዋህዶት ስጋም የባህሪ አምላክ ሆኖ ነው እንጂ። ኢኮነ ክልኤተ አላ አሐዱ አምላክ ውእቱ እንዲህ። ስጋሁ ለአዳም ምስለ ነፍሱ አለ። ይህንማ ተናግሮት አልነበረምን ቢሉ ምስለ ነፍሱ ለማለት ደገመው። አንድም ህየንተ ነፍስ ወልቡና ኮኖ መለኮቱ ብለው ነፍስ አልነሳም የሚሉ መናፍቃን አሉና ነፍስ እንደነሳ ለማጠየቅ፣ አንድም በስጋው ለስጋችን በነፍሱ ለነፍሳችን እንደካሰልን ለማጠየቅ ፈድዮ ስጋዚአሁ ለዘበአማን ስጋዚአነ ወነፍሶ ካይበ ቤዛ ነፍሰ ኩልነ መጢዎ እንዲህ። ዘኢሃደገ ነፍሶ ውስተ ሞት አለ። የተዋሃደውን ስጋ በርህቀት አግኝቶ የተወው አይደለም፣ እንበለ ርህቀት አግኝቶ ተዋሃደው እንጂ። ሞታ ለነፍስ ርሂቅ እምኀበ እግዚአብሔር እንዲል ንጹሕ ሆኖ ቢያገኘው ለበሰው ሲል ነው። ወሶበ ረከበ ስጋሃ ንጽሕተ ወነፍሳ ክብርተ ፈጠረ ሎቱ በመንፈስ ቅዱስ ሕያወ መቅደሰ እንዲል። አንድም እስከ ዕለተ ዓርብ መለኮቱ ተዋህዶት ኖረ። በዕለተ ዓርብ መለኮቱ ቢለየው ስጋ ፈርቶ ኤሎሄ ኤሎሄ አለ የሚሉ መናፍቃን አሉና
የተዋሃደውን ሥጋ በሞት ጊዜ የተለየው አይደለም። በአካለ ሥጋ ወደ መቃብር፣ በአካለ ነፍስ ወደ ሲኦል አብሮት ወረደ እንጂ። አንድም የተዋሃደውን ሥጋ በሞት የተወው አይደለም። 3 መዓልት 3 ሌሊት በከርሰ መቃብር አድሮ ከሥጋው ጋር አዋህዶ አስነሳው እንጂ። ዘበመንፈስ ለአዳም ጸወኖ ዋህዮ በግብረ መንፈስ ቅዱስ የተዋሃደው የአዳምን ሥጋውን ጸወኖ አከበረ። ወአህየወ የማይሞት ሕያው ባሕርይ አምላክ አደረገው።